የዕለቱን አጫጭር ዜና ይዘን ቀርበናል። እስከ መጨረሻው አብራችሁን ነው። እስራኤልና አሜሪካ በኢራን ኤነርጂ መሰረተ ልማት ላይ ጥቃት ፈጸሙ። እስራኤልና አሜሪካ በኢራን ስቲፋንስ እና ኮራምሻህ የኤነርጂ መሰረተ ልማት ላይ ጥቃት ፈጽመዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ኤነርጂ መሰረተ ልማት ላይ ለመፈጸም የተቀመጠው ጊዜ ገደብ ወደ 5 ቀናት መራዘሙን ትናንትና ካስታወቁ በኋላ ጥቃቱ መፈጸሙን ዘገባዎች አመልክተዋል። የኢራን መገናኛ ብዙሃን ጠቅሶ አናዶሉ እንደዘገበው በኢስፋሃን ኢነርጂ ጣቢያ በተፈጸሙ ጥቃት በአካባቢው የሚገኙ የተፈጥሮ ጋዝ አስተዳደር ህንፃና የጋዝ ግፊት መቆጣጠሪያ ማዕከል ላይ ጉዳት ደርሷል። በተመሳሳይ በኮራምሻህ የኢነርጂ መሰረተ ልማት ላይ በተፈጸመ ጥቃት በጋዝ ማስተላለፊያ ቱቦ ላይ ጉዳት መድረሱ ተገልጿል። ይሁን እንጂ በሁለቱም የኢነርጂ መሰረተ ልማት ላይ በተፈጸመ ጥቃት የከፋ ጉዳት አለመድረሱንና በሁሉም ስፍራዎች ያለው የኃይል አቅርቦት እንዳልተስተጓጎለ ነው የተገለጸው። ከጥቃቱ በኋላ ኢራን በወሰደችው አጸፋ በእስራኤል ነጌፍ፣ ዲሞና፣ ቴል አቪቭ እና ኤልያም ከተሞች እንዲሁም በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት መፈጸሟን የኢራን አብዮታዊ ዘብ አስታውቋል። ምሽት ላይ ኢራን በቴል አቪቭ በፈጸመችው ጥቃት በመኖሪያ ህንፃዎች ላይ ከፍተኛ ጉዳት ሲደርስ 6 ሰዎች ደግሞ ጉዳት ማስተናገዳቸውን የእስራኤል ጤና ሚኒስቴር አስታውቋል። በኮሎምቢያ ወታደራዊ አውሮፕላን ተከስክሶ የ66 ሰዎች ህይወት አለፈ። በደቡብ አሜሪካዊቷ ሀገር ኮሎምቢያ አንድ የ125 ሰዎች አሳፍሮ ይጓዝ የነበረ ወታደራዊ አውሮፕላን በመከስከሱ ቢያንስ የ66 ሰዎች ህይወት ማለፉ ተረጋግጧል። አደጋው የደረሰው አውሮፕላኑ ከሀገሪቱ ደቡባዊ ግዛት ፑቲማዮ ከሚገኘው ፖርቶ ሌጌዛም አየር ማረፊያ ተነስቶ ብዙ ሳይቆይ ነው። የኮሎምቢያ መከላከያ ሚኒስቴር ፔድሮ ሳንቼዝ እንደገለጹት ሎክድ ማርቲን የተባለ ኩባንያ ያመረተው ሲ-130 ሄርኩልስ ሲ-130 አውሮፕላን ከአየር ማረፊያው ከተነሳ 1.5 ኪሎ ሜትር ብቻ እንደተጓዘ መሬት በመመታቱ በእሳት ተያይዟል። አውሮፕላን ውስጥ የነበሩ ጥይቶችና ፈንጂዎች በመፈንዳታቸው አደጋው የከፋ እንዳደረገው ተገልጿል። የሀገሪቱ ጦር ኃይሎች አዛዥ ጄኔራል ሁጎ ኤልሆንደር የሀገሪቱ ጦር ኃይሎች አዛዥ ጄኔራል ሁጎ ኤሎኮዶሮ ሎዛን ባሬቶ እንዳስታወቁት በአደጋው 66 ወታደሮች ሞታቸው የተረጋገጠ ሲሆን 4 ወታደሮች ደግሞ እስካሁን አልተገኙም። በደርዘን የሚቆጠሩ ሌሎች ወታደሮች ከባድና ቀላል ጉዳት ደርሶባቸዋል። የአካባቢው ምክትል ከንቲባ ካርሎስ ካሎሮስ ለሚዲያ እንደገለጹት በከተማ ያሉ 2 ክሊኒኮች የቆሰሉት ወታደሮች ለማከም ጥረት እያደረጉ ሲሆን ጉዳቱ የጸናባቸው ደግሞ በልዩ አውሮፕላን ወደ ዋና ከተማ ቦጎታ ለተሻለ ሕክምና ተልከዋል። መከላከያ ሚኒስቴሩ እና የጦር አዛዡ አደጋው ከህገ ወጥ ታጣቂዎች ቡድኖች ጥቃት ጋር የተያያዘ መሆኑን የሚያሳይ ምንም አይነት ምልክት እስካሁን አለማግኘቱን አረጋግጠዋል። የአደጋው ትክክለኛ መንስኤ በምርመራ እየተጣራ እንደሆነ ታውቋል። ፑቱማዮ ግዛት ከኢኳዶር እና ከፔሩ ጋር በምትዋሰንበት የአማዞን ደን ውስጥ የምትገኝ ሲሆን አደጋው የደረሰበት አውሮፕላን በጫካ ውስጥ ተሰባብሮ እንደሚገኝ ተዘግቧል። ሲፈን ሀሰን ከለንደን ማራቶን ውጭ ሆናለች። የረጅም ርቀት ኮከብ ሲፈን ሀሰን የ2026 የለንደን ማራቶን ውጭ መሆኗን ተሰምቷል። አትሌቷ ከ6 ሳምንት በፊት በጂምናዚየም ልምምድ ላይ ሳለች ያጋጠማት የጅማት ጉዳት ከዚህ ውድድር ውጪ እንዳደረጋት ታውቋል። የ33 ዓመቷ ሲፈን በኢንስታግራም ገጿ ላይ ባሰፈረችው ጽሑፍ በዘንድሮ የለንደን ማራቶን አለመሳተፍ ይህንን ውድድር ለእኔ ትልቅ ትርጉም ስላለው በጣም አዝኛለሁ። ነገር ግን በአሁኑ ወቅት የጅማት ጉዳቴ እንቅፋት ሆኖብኛል። እናም ለውድድሩ በምፈልገው ከፍተኛ ብቃት ላይ አይደለሁም። በዚህ የለንደን ማራቶን መወዳደርን በጣም ነው የምወደው። የመጀመሪያው ማራቶን ውድድሬን ያሸነፍኩበትና ብዙ ልዩ ትዝታዎች ያሉኝ ቦታ ነው። ነገር ግን በዓለም ላይ ካሉ ከፍተኛ ጥራት ያላቸው ማራቶኖች አንዱ በመሆኑ በዚህ ደረጃ ለመወዳደር ፍጹም በሆነ ጤንነት ላይ መሆን ያስፈልጋል ብላለች። መጀመሪያ ላይ ጉዳቱ ቀላል እንደሆነ በማሰብ ልምምዷን ቀጥላ ነበር። ነገር ግን ልምምዱ እየጠነከረ ሲሄድ ጉዳቱ ዳግም ስላገረሸባት እንዳይባባስ በማሰብ ከውድድሩ ለመውጣት ወስናለች። ትኩረቷም በማገገምና በረጅም ጊዜ ጤንነቷ ላይ ለማድረግ መርጣለች። ልምምዷ እየገፋ ሲሄድ በምጠብቀው ደረጃ አንጻር መዘጋጀት እንደማልችል ግልጽ ሆነልኝ። ሰውነቴ ማዳመጥና በትክክል በማገገም ላይ ማተኮር አለብኝ። ወደፊት በለንደን በሚኖሩ ሌሎች በርካታ የውድድር አጋጣሚዎች ተመልሼ ለመሳተፍ እጓጓለሁ ስትልም አክላለች። ይቺ ድንቅ አትሌት ለመጀመሪያ ጊዜ ወደ ማራቶን የተሻገረችው በ2023 በዚህ የለንደን ማራቶን ነበረ። በወቅቱም
2 ሰዓት ከ18 ደቂቃ ከ33 ሰከንድ በሆነ ጊዜ ማሸነፍ ችላለች። ከ6 ወራት ባነሰ ጊዜ ውስጥ ደግሞ የቺካጎ ማራቶን በ2 ሰዓት ከ13 ደቂቃ ከ44 ሰከንድ አሸንፋለች። በ2024 የፓሪስ ኦሎምፒክ ማራቶን ውድድር ከማሸነፏ በላይ በ5000 ሜትር እና በ10000 ሜትር ውድድሮች ሜዳሊያዎችን ማግኘት ችላለች። ባለፈው ዓመትም በለንደን ማራቶን ሶስተኛ ደረጃ ይዛ ያጠናቀቀች ሲሆን የ2025 የሲድኒ ማራቶን አሸናፊም ነበረች። በዘንድሮ የለንደን ማራቶን የአምና አሸናፊዋ ትዕግስት አሰፋ ክብሯን ለማስጠበቅ ትሮጣለች። ለአሸናፊነቷም ከፍተኛ ግምት ተሰጥቷታል። የተጠበቀው የለንደን ማራቶን የፊታችን ሚያዝያ 18 ወይም አፕሪል 29 የሚካሄድ ይሆናል። የጣሊያኗ ጠቅላይ ሚኒስትር ጆርጅ ሜሎኒ በፍትህ ስርዓቱ ማሻሻያ ላይ በተካሄደው ወሳኝ ህዝበ ውሳኔ ወይንም ሪፈረንደም መሸነፋቸውን ያመኑ ሲሆን ሆኖም ግን ከስልጣናቸው እንደማይለቁ አረጋግጠዋል። ጠቅላይ ሚኒስትሯ ሰኞ ዕለት በኤክስ ገጻቸው ላይ ባወጡት የቪዲዮ መግለጫ ኢጣሊያውያን ውሳኔያቸውን አሳልፈዋል፣ እኛም ይህንን ውሳኔ እናከብራለን በማለት ጣሊያን ለማዘመን የተገኘ የጠፋ እድል ነው ሲሉ ቁጭታቸውን ገልጸዋል። በቪዲዮ ላይ አክለው ይህ ሽንፈት ለሀገሪቱ ጥቅም ለመስራትና የተሰጣቸውን ኃላፊነት ለመወጣት ያላቸውን ቁርጠኝነት እንደማይለውጠው አበክረው ተናግረዋል። የሜሎኒ አክራሪ ቀኝ ዘመም መንግስት የዳኞችንና የአቃቢ ሕግ የስራ ድርሻ ለመለየት እንዲሁም የቁጥጥር አካላቸውን ለማሻሻል የጣሊያን ሕገ መንግስት ለመቀየር ሞክሮ ነበር። ጠቅላይ ሚኒስትሯ ይህንን ማሻሻያ ገለልተኝነት ለማረጋገጥ እና እያረጀ የመጣ የፍትህ ስርዓት አሰራር ለማሻሻል ወሳኝ መሆኑን ቢከራከሩም ተቺዎቻቸው ግን ማሻሻያው የፖለቲካል ስልጣንን ማጠናከሪያ ሙከራ እንጂ ከረጅም ዓመታት የፍርድ ቤት ሂደቶች እና ከእስር ቤቶች መጨናነቅ ጋር የተያያዘ እውነተኛ ፈተናዎችን የማይፈታ መሆኑን በመጥቀስ አጥብቀው ተቃውሞ የማዕከላዊ ግራ ዲሞክራሲያዊ ፓርቲ መሪ የሆኑት ኤልሻላይን ከድምፅ አሰጣጡ በፊት ባደረጉት ንግግር ማሻሻያው በደካማ ሁኔታ የተዘጋጀና የዳኝነት አካሉ ነፃነትን የሚያዳክም መሆኑን ገልጸው ነበር።